ዛሬ እንግዲህ አንዲት እህቴ ጥያቄ ጠይቃኛለች። የጠየቀችኝ ጥያቄ 1 ዓመት ሆኖኛል። ስለዚህ ያን የ1 ዓመት ብር ይዣለሁኝ ወርቅ በገዛበት ምን ትይኛለሽ የሚል ነውና ዛሬ ለሁላችሁም መልስ ይሆናልና አብራችሁኝ ሆኖ። በነገራችን ላይ ራሴ በጣም አሞኛል። እችን ስታይል ግን እንዴት ናት? አብዛኛው ሰው አሁን እንግዲህ ሴቶች እንደዚህ ስታይል እያመጡብን ነው ማለት ነውና እንዴት ነው ይሆናል? አይሆንም፣ ለተማሪ አይሆንም። ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ፣ እንደምንቆያችሁ እንደምናላችሁልኝ፣ እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ በያላችሁበት ሁሉ ዓለም ዳርቻ ሰላም ሆኖልኝ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። የዛሬም እንግዲህ ጥያቄ ከእናንተ የመጣ ጥያቄ ነው። እሱንም እመልሳለሁኝ። ደግሞ አንዳንድ ነገሮችን ማለት ስለምፈልግ ነው እንግዲህ ዛሬ የመጣሁት ማለት ነው። ውድ ቤተሰቦቼ፣ ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። በተለይ ደግሞ ላይክ አድርጉት ማለት ነው። ቪዲዮውን ላይክ በማድረግ ጀምሩ። ምን ታየኛለሽ እኮ ቲክቶክ ላይ ላስገባሽ እኮ ነው እንደዚህ ሆነሽ እና በቃ ምናልባት ሰብስክራይብ ለማድረግ እንኳን ከከበዳችሁ ላይክ አድርጉልኝ፣ ማርያም ላይክ አድርጉልኝ ማለት ነውና ትንሽ ቪዲዮቹ ደግሞ በዚህኛው ወር ላይ እየሰራሁ አይደለም ማለት ነው። ማለት እየታየልኝ አይደለም እይታ። ያም የሆነው ደግሞ እናንተ ላይክ ስታደርጉ ኮመንት ላይ ስጽፉልኝ ያው ዩቲዩብ ራሱ ደግሞ ሪኮመንድድ አድርጎ ለሌሎች ያደርስልኛል ማለት ነውና እናንተም እንግዲህ አግዙኝ እላለሁኝ። ያው እስካሁን ድረስ እያገዛችሁኝ ነው፣ እግዚአብሔር ይስጥልኝ። ዛሬ ግን ወደ መጣሁበት ጥያቄ ልመለስ ማለት ነው። እንግዲህ ያው አስቸገርኳችሁ፣ ይቅርታ። እና አንዲት እህታችን ማለት ነውና ኮመንት ላይ ይጽፋልን ነበረ። አሁን ገና ከመጣው 1 ዓመቴ ነው። ብሩን ያው እንደያዘች ነው እንግዲህ ጽሁፏ ላይ እንደተረዳሁት ከሆነ በዚህኛው ብር አሁን ወርቅ በገዛበት ውጤታማ ሆናለሁ ወይ ብላለችና እሱን ጥያቄ ደግሞ እመልሳለን ማለት ነው። ምክንያቱም ያው ያንን አሁን የያዘችውን ብር ወርቅ ብትገዛበት ወርቅ ደግሞ ምን አይነት ወርቅ ነው መግዛት ያለባት፣ እንደገና ትግዛበት ወይስ ባትገዛበት የሚለውን ጥያቄ መልስ እንግዲህ እንመልስላታለን። ማለት ብትገዛበት ይሻላል ወይስ ደግሞ ባትገዛበት? ወርቁ ብትገዛበት ምንድነው ጥቅሙ? የትኛው ምን አይነት ወርቅ ነው መግዛት ያለባት? በካራት ቤት ይለያል። እና ያው ወርቅ ስትገዢ ማለት ነው እህታችን እንግዲህ በመጀመሪያው ነገር ወርቅ ማናችሁም ቢሆን ስትገዙ መግዛት ያለባችሁ ወርቅ አለ ማለት ነውና እሱንም ወርቅ ያው እንግዲህ ወርቅ የተለያየ አይነት ወርቆች አሉ ማለት ስሙ ወርቅ ቢሆንም ደግሞ ካራታቸው ይለያል ማለት ነው። 18 ካራት ማለት በቃ ዝቅተኛ ነው። 21 ካራት ይሻላል። 24 ደግሞ ካራት አለ፣ እሱ አንደኛ ነው ማለት ነውና ማለት ካራታቸውን ከፍ ያለውን ብትገዙ እዚህ መጥታችሁ ደግሞ ለመሸጥ ጥሩ ብር ነው የሚሸጡት ማለት ነውና በአጠቃላይ ግን በተለይ አረብ ሀገር ያላችሁ እህቶቼ ወንድሞቼም ትኖራላችሁና ስለዚህ ይህ ኮተት ከመሰብሰብ ወርቅ መግዛቱ ያዋጣል። ምክንያቱም እኔ የራሱ ተጠቅሜበታለሁ። እግዚአብሔርን እንደ ቀልድ የገዛቸው ወርቆች ለክፉ ቀኔ እጄ ላይ እጅን ሲያጥረኝ ወይም ደግሞ ብር ሳጣ ለአንዳንድ ነገሮች ውለውልኛል ማለት ነው። ያ ምንድነው ያመጣኋቸው ልብሶች ለሰው በመስጠት ወይም ደግሞ ዝም ብሎ በቃ በማይረባ ነገር ነው እንግዲህ ያለቁት ማለት ነውና ለሰው እንኳን ብትሰጡት እንኳን ያ ሰው የምትሰጡት ሰው ለእናንተ ማለት ይሄ በቃ ተርፏችሁ እንደምትሰጡ ነው እንጂ በስጦታ መልክ እንኳን ብትሰጡ ማለት ነው ማለቴ በስጦታ መልክ እንኳን ብትሰጡ ማለት ነው ያ ሰው በቃ ተርፏችሁ ዝም ብሎ በቃ ይሄ ተራ ነገር ነው የሚመስለው። ግን ወርቅ ቢሆን ኖሮ ለእናንተም ይጠቅማል። ለሌላ ሰው እንኳን ስጦታ ልስጥ ብላችሁ እንኳን ብትሉ እንኳን በጣም ምርጥ ነገር ነው። ስለዚህ እዚህ አምጥታችሁ ራሱ ለመሸጥ ግዴታ ከልብስ ይልቅ ከጫማ ይልቅ ከሌሎች ቁሶች ይልቅ ወርቅ ነው ማለት ነው። አንደኛ ወርቅ ቦታ ራሱ አይዝባችሁም። እንግዲህ ስትገቡ ቀረጥ ይኑር አይኑር አላውቅም እሱን ማለት ነው። እንግዲህ እሱ የምታውቁት ኮመንት ላይ ትጽፉልናላችሁ ማለት ነውና ምናልባት ከዚህ በላይ ሆነ ግራም ወርቅ ይዞ የመጣ ሰው ቀረጥ አለበት ከተባለ አላውቅም፣ ግን ከእናንተ ጋር አብራችሁ ይዛችሁ ማሳለፍ የምትችሉት ነገር ነው ማለት ነው። ምክንያቱም እኔ አሁን ስመጣ የተለያየ ስጦታ የተበረከተልኝ የራሴ የገዛሁት የተለያዩ ወርቆች ነበር። እነሱን ይዤ ገብቻለሁ። ምንም ነገር ቀረጥ አልከፈልኩም። እና ስለዚህ ምንድነው የምታደርጉት ግዴታ ከሌሎች ቁሶች ይልቅ ያው ወርቅ ብትገዢ የተሻለ ነው። ምክንያቱም ወርቅ አስቀምጠሹ ብር እየጨመረ ይመጣል እንጂ እየጎደለ አይደለም የሚመጣው። ለምሳሌ እኔ የመጣሁበት ሰዓት የዛሬ 3 ዓመት ወርቅ 10,000 ብርና 12,000 ብር ነበር አንደኛው ምንም ነገር እንትን ያላለው ማለት ነው። አሁን ግን ወደ 21,000 22,000 ብር ገብተዋል። ለምን ያው ጨምሯል ማለት ነው፣ ይጨምራል።
እየጨመረ ነው ያለው ማለት ነው። አስባችሁ በአንድ ግራም ላይ ራሱ እኮ ምን ያክል እንትን እንዳለው ማለት ለውጥ እንዳለ ማየት ትችላላችሁ። ስለዚህ እህታችን ወርቅ ብትገዢ የተሻለ ነው። ግን ከዛም የበለጠ ደግሞ ያን ወርቆቹንም አጠራቅመሽ ይዘሽ መጥተሽ ምናልባት አሁን ይሄ ወርቅ አጠራቅሙ ሲባል እኔ አንድ ነገር ሰጋለሁ። ምሰጋው ምንድን ነው ምናልባት ያላችሁበት ቦታ ላይ ሌላ ሰዎች ገብተው ያንን ያስቀምጣችሁት ወርቅ ይዞባችሁ እንዳይወጡ ወይም ደግሞ መዳም ቤት ከሰራችሁ ደግሞ ስትሳፈሩ ልክ ይሄ ወርቅ የኔ ነው ብሎ እንዳይሉ፣ ስትገዙ ደግሞ በራሳችሁ በስማችሁ ግዙ ማለት ነው። ያን ደረሰኝ ይኖራችኋል። ያቺ ደረሰኝ ታሳያላችሁ። ለምሳሌ አሁን አንድ መዳም ቤት ምሰራ ልጅ ወርቅ እየገዛች አጠራቅማ መዳምዩ በክፋት መንገድ ተነስታ እንኳን የኔ ነው ካለች ማለት ነው ያን እንትን ይኖረዋል። ካራት እንትን የተገዛበት ሪሲት ወይም ደግሞ ደረሰኝ ይኖራልና በራሳችሁ በስማችሁ ግዙ። ስትገዙ በመዳማችሁ ወይ እዛ በሌላ ሰው ስም እንዳትገዙ፣ በራሳችሁ ስም ግዙ ስትገዙ ማለት ነውና ያን ደረሰኛችሁ ደግሞ አስቀምጡ ጥሩ ቦታ ላይ ማለት ነው። ነገ አንድ ነገር ቢፈጠር የኔ ነው እንኳን ብሎ በተንኮል ቢያስቡባችሁ ያን የገዛችሁበት ደረሰኛችሁን ታሳያላችሁ ማለት ነው። እንደዛ አድርጋችሁ ግን እዚህ መጥታችሁ መሸጥ ትችላላችሁ። በጥሩ ብር ነው የምትሸጡት። ምክንያቱም አሁን ይሄኛው በዚህኛው ወር እንትን ብትገዢ የሚቀጥለው 2 3 4 ወር ውስጥ 6 ወር ውስጥ ላይ ብዙ ብር ጥፍ ነው አድርጎ የሚሰጥሽ ማለት ነውና ስለዚህ ስትገዢ ደግሞ 24 ካራት ወይ 21 ካራት ብትገዢ የተሻለ። ሌሎቻችሁም እንግዲህ ሀሳብ አስተያየታችሁን ኮመንት ላይ ጻፉላት ማለት ነው። ብዙ ነገር ትማማሩበታላችሁ እርስ በራሳችሁ። እንደኔ እንደዚሁ ደግሞ ወርቅ ገዝታችሁ ትርፋማ የሆናችሁ ወይም ደግሞ ለችግራችሁ ሰዓት የደረሰላችሁ እንዲሁም ደግሞ ኮተት ሰብስባችሁ መጥታችሁ ደግሞ ምንም ነገር ያላረግላችሁ በእርግጠኝነት ብዙ እህቶች ያላችሁና እናንተ ከወርቅና ከሌላ እቃዎች ከመግዛት ወይም ደግሞ ልብስ፣ ጫማ፣ የተለያየ ነገር ከመግዛት የቱ ይሻላል የሚለው እንግዲህ መቼም ኮመንት ላይ እንደምትጽፉ ብዙዎቻችሁ ደግሞ ያው በበርሜል ልብስ ብቻ ሰብስባችሁ እንደመጣችሁ ተስፋ አደርጋለሁ። እንደምትጽፉም ተስፋ አለኝ ማለት ነው። አብዛኞቻችሁ ትጽፋላችሁ ብዬ አስባለሁ። ምክንያቱም ያው አብዛኞቻችን እንደዛ ተበልተናል። ከስንት አንዳንዱ ሰው ነው እንጂ ያው በርሜል ሳይልክ ብሩን ወርቁን ይዞ ብቻ የመጣ የሰራበት ደሞዙን ይዞ በስነ ስርዓት ሳይመነዝር ይዞ የመጣ ይህ ኮተት ማለት ነው። እኔ እንኳን 2 ጊዜ ልኬ ማለት ስመጣ አንድ ይዤ መጥቻለሁ። ከዛ በፊት አንድ ልኬ ያለኝ ግን ኮተት ነው። በቃ ምን ልበላችሁ፣ እግዚአብሔርን ኮተት ማለት ነው። በቃ ይሄ በቃ እኔ እንጃ እንዴት ልበላችሁ። እኔ አሁን ድጋሚ ቢሄድ ልብስ የሚባል እንጃ ከዩኒፎርም ውጪ ገዛ ነበር እንዴ? አልገዛም። በቃ ከዩኒፎርም እና 1-2 ቅያሬ ደግሞ በተለይ ቤተክርስቲያን የሚሄድ ከሆነ ለቤተክርስቲያን እንጂ አልገዛም ነበረ። ምክንያቱም በቃ ምንም ነገር አያደርግም። የምር እዛ ይዛችሁ ወደዚህ ይዛችሁት የመጣችሁት ልብስ ማለት ነው ምናልባት እዚህ አሁን ስጦታ ብላችሁ ራሱ ብትሰጡ ማለት ነው ሰዎች ራሱ ይስቁባቸዋል ማለት ነው። ምክንያቱም ኢትዮጵያ ውስጥ ሀብታሙ፣ ድሃው፣ ያለውም የሌለውም ያለው ይሄ በእንትን ይገዛል። የሌለው በቦንዳም ቢሆን ምርጥ ልብስ ገዝቶ አጥቦ ኳሊቲውን ጠብቆ ይኖራል ማለት ነውና በፍጹም በቃ ይሄ ከአረብ ሀገር የሚመጣ ልብስ ይሄ እንደዚህ የለም። አሁን ከአረብ ሀገር ልብስ እንደው የቦንዳ ልብስ እየበለጠ ነው እላቸዋለሁ። እና ውድ ቤተሰቦቼ እንዳትሸወዱ እህቶቼ በተለይ ማለት ነውና በነገራችን ላይ በጣም ኃይለኛ ራስ ምታት ይዞኛል። ለምን እንደሆነ አላውቅም፣ ግን ማታ የሆነ ብርድ መቶኛልና በጣም በቃ የጭንቅላቴ ንፋስ በደንብ ነው የመታኝና ብቻ ራስ ምታት በጣም ይዞኛልና ዛሬ እንግዲህ ክላስ ጀምሬያለሁ። ዛሬ 3ኛ ቀን ሄጃለሁ። እግዚአብሔርን ከመስቀል በኋላ 2 ቀን ሄድኩኝ። ዛሬ እንግዲህ የመጀመሪያ ቀን አላችሁም። ያው እንግዲህ ዞሮ 3ኛ ቀኔ ነው። ሄድኩኝ። ብዙ ትምህርት አልፎኛል፣ ግን ያው እጽፋለሁ ማለት ነው። እዚህ ቁጭ ስልስል እጽፋለሁኝ። ያው እንደ በፊቱ ደረጃ ቤት ለመውጣት ምናምን ሳይሆን ዝም ብሎ ክላስ ለመዘዋወር ገባ ወጣላለሁኝ። የተወሰነ ጊዜ እየተማርኩኝ የተወሰነ ጊዜ እያፈረፍኩኝ ምናምን አንዳንዴ እየቀረው ምናምን ያው ሱቄንም እዚሁ እየሰራሁኝ እንደዛ ቀጥላለሁ ብዬ ተስፋ አደርጋለሁ። ግን ራሴን እውነት ዝም ብዬ በቃ ቪዲዮ ልስራ በሚለው ይሄን ዛሬ ቪዲዮ የምሰራበት ቀን ስለሆነ ያቺ እህታችንም ስለጠይቀችኝ እንጂ ራሴ በቃ እንዲህ ለሁለት የሚከፈል ነው የሚመስለኝ ማለት ነው። ለሁለት በዚህ እንዴት እንደሚያመኝ ማለት ነው። እግዚአብሔርን በጣም ህመም አለብኝ። እስኪ በእናታችሁ የራስ ምታት ወይም ደግሞ እንደዚህ ሲያማችሁ ምን ስታደርጉ ይተዋችኋል? እስኪ እንግዲህ እናንተ ምን ስታደርጉ እንደሚተዋችሁ ኮመንት ላይ ጻፉልኝ። ከዛ እናንተ ያደረጋችሁት ነገር ደግሞ ለኔም ከተሻለኝ ያደርጋለሁኝ ማለት ነው። የሚያሽለኝ ነገር ከሆነ ማለት ነውና በቃ እዛ ክላስ ራሱ ቁጭ ብዬ ማለት ነው ሂጂ ብረሪ እያለኝ ነበረ።
እውነት እናንተ መንፈስ ተጠጋኝ እንደ ክፉ መንፈስ ነው መድኃኒዓለም ስም በስመ አብ ቅዱስ ማርያም እንዴ ወይ ጅብረሪ ብረሪ ብረሪ ይለኛል ማለት ነው። እዛ ክላስ ቁጭ ብዬ ሲሄድም እያመመኝ ነበረ ከማታ ጀምሮ ማለት ነው። አሁንም ተመልሼ የመጣው ቡና ጠጣው ምሳ በላው የለም አለቀቀኝ እላችኋለሁኝና ያው ብርድ ምናምን አለ። በተረፈ ቪዲዮ ይሄንን ይመስላል። እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ክብረት ይስጥልኝ። እንግዲህ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጋችሁ ቤተሰቡ ነው። ሰላም ሁኑልኝ። በሌላ ቪዲዮ እስከምንገናኝ ቻው።